ማውራት ስለፈለገ ነው። ለማውራት ብቻ ነው። ከእናንተ ጋር ለማውራት ብቻ ነው። ባለፈው የተፈጠረውን ነገር ታውቂያለሽ እና እሱን ከሄሉ ጋር ተነጋግሬ መፍታት አልቻልኩም እና ቢያንስ ከእናንተ ጋር ያለው ነገር እስካሁን ድረስ አልተፈታም አይደል? አልፈታነው። አሁን እኛ በእኛ የሚፈታ ነገር ነው። እሺ እኔ አሁን ባለፈው ለመፍታት ጥረት አድርጌያለሁ። አሁን በእኛ ይፈታል። እናንተን ትሰማለች። ሄለን ጋር እንደዚህ በጓደኝነት ብቻ እንድንቀር አይደለም የምፈልገው። ነገ ነገ ወዲያ ተጋብተን አብረን ህይወት እንድንመሰርት ነው የምፈልገው እና እሱን ነገር እንድትረዳኝ ነው። እኔ ጋር ያለው ቀልድ ነው መሰላት እሱ ነበር። አንተ እስከዚህ ድረስ አገር አቋርጠም ያስመጣ ነገር ምን መጣ ያለበት? አንተ ይሄን ሁሉ አሸክሞ የሚያስመጣ ምን መጣ? አይ አይደለም ሄሉ ቤተሰብ ቤት እየገባሁ አይደል? ማሽ ቤት ያው ሲመጣ ባዶ እጅን አይመጣም ብዬ ነው። ያው በትንሹ ነው እሱ ወደፊት ይደርሳል። እኔ ግን ግራ ግብት የሚለኝ እናንተ ነገር የእሷም ነገር ግራ ግብት ይለኛል፣ ያንተም ነገር። እኔ አሁን ባለፈው እንጂ ሁኔታውን አይቻለሁ። አንተም ሮሮህን ታቀርባለህ፣ እሷም ምርር ብላ ታቀርባለች። እንዴት እንደማደርግ እኮ እኔ ግራ ግብት ብሎኛል። አይደለም እኛም ምን ብለን እንበላለን? እኔ ከልጄ ተረጭ በልጄ ማለት ነው። ሄደነሱ ይታረቅ እንጂ እናቷን አግኝቻታለሁ ከዚህ በፊት ያው ታውቃለች። ምናልባት አሁን አባቷን አይን ማየት ነው ትንሽ ይከብዳል። በርግጥ ይከብዳል፣ ግን ችግር የለም። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄ ውድሜ ለሷ በፍቅር አምኖ ጎኔ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ያው ታምር ሰርቷል። በእውነት ጀግና ማለት እንዴ ነው፣ ጀግና ማለት ነው። እሷ ከዚህ ስትለው ማለት ነው ቤተሰብ ከሄደ አፍቃሪ እንደዚህ ነው። በቃ መስዋዕት የሚከፍል ወንድ እንዴ ነው። ማፍቀሩን አሁን በአደባባይ ገልጧል። በቃ በአደባባይ ማለት ነው። ሄልሻ እንግዲህ ይቅርታ በይው እውነት አርባ ምንጭ ድረስ መሄድ ማለት ከባድ ነው። በእውነት ነው ማለት በቃ ችግሬ እንድፈቱልኝ ነው። ማዘር በጣም ደነገጡ። ሄሎ ምን ሆነች አሉ። አረ ምንም አልሆነች፣ በቃ ችግራችንን እንድንፈታ ነው። መፍታት አልቻልንም ሁለታችን አሉ። የሷ ጓደኞች ደግሞ ከኋላ ያለው ይቅርብሽ ሄልሻ ምንም አያረጉልሽም። እውነት ልንገርሽ ምንም ማለት ነው ምንም አንቺን ማለት ነው በቃ ግማሹ ፈልግሻል፣ ግማሹ ደግሞ በቃ ከምትወጂው ልጅ ሊለያዩሽ ነው። ልጅቷ ከኋላ ብትሆን ልጅቷ አጠገቧ ብትሆን ቤተሰብ ድረስ አይሄድም እሱ። በቃ ጎበዝ ጀግና ወንድ አፍቃሪ ወንድ ማለት እንዲህ ነው። በቃ አሁን አስመሰከርክ፣ ያው አሁን አስመሰከርክ። በቃ ነማዘርን አስታርቁኛል። እንግዲህ ነገ እንግዲህ ታርቀው እንደሚመጡ ተስፋ አለን። ፋዘርም አወራታለሁ ብለዋል። ማዘርም እንግዲህ እናወራታለን ችግር የለውም አሉ። በቃ ደስተኛ ሆኖ በቃ ያው ፈርቷል። ያው አማች ቤት ሲሄድ እንግዲህ ለመጀመሪያ ጊዜ ያው ያለ ነው ይፈራል። እንግዲህ ያው በጉን ግዛ አድርጎ በቃ ቆፍጣና ወንድ በቃ ቆፍጠን ብሎ ማለት ነው ዘና ብሎ ቤተሰብ ከሄደ ያው እንግዲህ በቃ ለሰርጋቸው ደግሞ የበለጠ እንደሚሰጥ ነው። እንግዲህ ዛሬ እንግዲህ በቃ በጣም ደስ በሚል ነገር ነው የመጣው። በእውነት መስዋዕት ከፈለ ለፍቅር መስዋዕት መክፈል ማለት ይሄ ነው። ልጅቷ በህይወቷ ብኖር ይሄን ሁሉ አይሰራም። ነገ የሚወረድን ነገር ነገ የቤተሰብ የሚያውቅ ነገር አረግም። በቃ አያችሁ፣ በጣም መስዋዕት እየከፈለ ነው። እንግዲህ ነገ ታርቀው እንደሚመጡ ተስፋ አለን። ያው ፋዘርንም ማዘርንም ትሰማለች ልጅቷ፣ ቤተሰቧን ትሰማለች። አሁንም እኮ በጣም ነው የምትወደው ታፈቅረዋለች። ግን ጓደኞቿ ከኋላ ያሉት ከዙሪያ ያሉት ናቸው ሊያለያዩት የሚጥሩት። እልህ ተያያዙ። ታውቃላችሁ እልህ ማለት ነው። በቃ ሄደ እልህ ተያያዙና ነው እንጂ ከጓደኞቹ እሷ ትወደዋለች፣ እሱም ይወዳታል። እንግዲህ ሄድሻ ይቅርታ በይውና ለፍቅር መስዋዕት ከፍሯል። እዛ ድረስ ሄዱ ማለት በቃ እውነት በጣም ማናገር ራሱ በጣም ፈርቷቸዋል። በጣም ማሰረ ነው። ቀና ብሎ ማየት በቃ ፊቱ ላይ ያስታውቃል እንደፈራ። አማች ቤት ሲኬድ በጣም ይፈራል። እኛም ያሳለፍነው ነገር ነው። ይፈራል፣ በጣም ነው የሚፈራው።
ጀግና ልጅ ነው በእውነት አፍቃሪ ነው። በቃ መስዋዕት ከፈለ። በቃ ሄደ ፋዘር ላይ እግራቸው ላይ ወደቀ። ማዘርንም አናገረ። በቃ እኛ እኮ እንደዚህ አይደለም ባህላችን አሉ ማዘር። ኧረ በቃ ባህሉን እንግዲህ ነገ ታርቀው እንደሚመጡ ተስፋ አለን። ያው ፋዘርንም ማዘርንም ትሰማለች ልጅቷ ቤተሰቧ ትሰማለች። አሁንም እኮ በጣም ነው የምትወዱት ታፈቅረዋለች። ግን ጓደኞቿ ከኋላ ያሉት ከዙሪያ ያሉት ናቸው ሊያለያዩት የሚጥሩት። እልህ ተያያዙ ታውቃላችሁ። እልህ ማለት ነው በቃ ሄደ እልህ ተያያዙና ነው እንጂ ከጓደኞቹ እሷ ትወደዋለች እሱም ይወዳታል። እንግዲህ ሄድሻ ይቅርታ በይውና ለፍቅር መስዋዕት ከፍሯል። እዛ ድረስ ሄዱ ማለት በቃ እውነት በጣም ማናገር ራሱ በጣም ፈርቷቸዋል። በጣም ማዘረ ነው ቀና ብሎ ማየት በቃ ፊቱ ላይ ያስታውቃል እንደፈራ። አማች ቤት ሲኬድ በጣም ይፈራል። እኛም ያሳለፍነው ነገር ነው ይፈራል። በጣም ነው የሚፈራው። ግን ጀግና ልጅ ነው በእውነት አፍቃሪ ነው። በቃ መስዋዕት ከፈለ። በቃ ሄደ ፋዘር ላይ እግራቸው ላይ ወደቀ። ማዘርንም አናገረ። በቃ እኛ እኮ እንደዚህ አይደለም ባህላችን አሉ ማዘር። ኧረ በቃ ባህሉን